በዓለም ላይ የማይበላሽ የመኪና ኩባንያ It was a trap. You ever seen the Corolla broken down? መኪና ለማምረት ታስቦ የተቋቋመ ባይሆንስ? ዛሬ ቶዮታ በአመት ወደ 10 ሚሊዮን የሚጠጉ መኪኖች ይሸጣል። ይህም ማለት በአንዲት ደቂቃ ውስጥ 20 መኪና ይሸጣል ማለት ነው። ነገር ግን በኢሮፓያን አቆጣጠር በ1950 ቶዮታ ከፍተኛ የፋይናንስ ውድቀት አጋጥሞት ነበር። የኩባንያው መስራች የነበረው ኪኢቺሮ ቶዮታ ከኃላፊነቱ እንዲሰናበት ተገደደ። ወጣቱ ኩባንያውን ህልውናውን ለማስጠበቅ የሚታገልበት ደረጃ ላይ ደረሰ። ታዲያ ከጨርቅ ሽመና የተጀመረ ድርጅት እንዴት ወደ ግዙፍ የመኪና አምራችነት ሊለወጥ ቻለ? ታሪኩ የጀመረው በሞተር ሳይሆን በፈትል ነበር። ኪኢቺሮ ቶዮታ አንድ ፈትል በበጠሰ ቁጥር ወዲያውኑ በራሱ የሚቆም የመሸመኛ ማሽን ፈጠረ። ታዲያ ይህ ሐሳብ የቶዮታን የፕሮዳክሽን ሲስተም መሰረት የሆነውን ዋና መርህ ወለደ። ማንኛውም የፋብሪካ ሰራተኛ አዲስ የተቀጠረ እንኳን ቢሆን የተበላሸ ምርት ሲያይ ሙሉውን የአሴምብሊ ላይን የማስቆም መብት ተሰጠው። ሌሎች የመኪኖች አምራቾች በማምረት ፍጥነት ላይ ብቻ የነበረበት ዘመን ላይ ቶዮታ የጥራት ቁጥጥር ላይ ትኩረት በማድረግ ለዜሮ ብልሽት መሰረቱን ጣለ። ባለፉት 10 ዓመታት ቶዮታ በጥንካሬውና በአስተማማኝነቱ ዓለም አቀፍ ስምን ገነባ። ይህንን በተሻለ ሁኔታ የሚያሳየው ቶፕ ጊር የተባለ የቲቪ ፕሮግራም ቶዮታ ሃይሉክስ መኪናን ለማድነቅ ያደረገው ፈተና ዘግናኝ ፈተና ነበር። በባህር ውሃ ውስጥ ነከሩት፣ በትልቅ የብረት ኳስ መቱት፣ እሳት ለኮሱበት፣ እንዲሁም ከ240 ጫማ ከፍታ ላይ እንዲወድቅ አደረጉት። ያለምንም ተጨማሪ መለዋወጫ አንድ መካኒክ ዕቃዎቹን በቀላል አስተካከለ። ታዲያ መኪናውን አስነስተው ነዱት። ታዲያ ይህም ውጤት የላብራቶሪ ምርመራን ባይሆን የራሱን እውነታ ግን አረጋገጠ። በዚህም ምክንያት ቶዮታ የጥንካሬ ምልክት ሆነ። የቶዮታ ትልቁ ጥንካሬ ፈጣን መኪኖችን መስራት አልነበረም። በኢሮፓያን አቆጣጠር በ1997 ሌሎች አምራቾች ለአካባቢ ጥበቃ ትኩረት ከመስጠታቸው በፊት ቶዮታ ዘመናዊ ሃይብሪድ ፕሪየስ የተባለ መኪና አስተዋወቀ። ወደ ቅርብ ጊዜያት ስንመጣ ሌሎች የመኪና አምራቾች ሙሉ በሙሉ ወደ ኤሌክትሪክ መኪኖች ለመሸጋገር ሲወስኑ ቶዮታ ጥንቃቄ የተሞላበት መንገድ በመምረጥ ሃይብሪድ፣ ፕላግ-ኢን እና ኤሌክትሪክ መኪኖችን አዘጋጅቶ ለማቅረብ ወሰነ። ታዲያ በዚህን ጊዜ የዎል ስትሪት ተንታኞች ቶዮታ ወደ ኋላ ቀረ ማለት ጀመሩ። ነገር ግን የመኪና ኢንዱስትሪው በኤሌክትሪክ መኪኖች ገበያ መዋዠቅ ውስጥ በነበረበት እንኳን የቶዮታ ሃይብሪድ ስትራቴጂ ትርፍ ማምጣቱን ቀጠለ። ቶዮታ በዓለም አቀፍ ግዙፍ የመኪና ኩባንያ ሊሆን የቻለው በመኪና ማምረት ስለጀመረ አልነበረም። በመጀመሪያ የመሸመኛ ማሽኖችን የገነባበት ፍልስፍናና በኋለኛው ዘመን መኪኖችን የገነባበት ዋና ፍልስፍና በመሆኑ እንጂ። ዘላቂ የበላይነት የሚገኘው በሁሉም አዳዲስ አዝማሚያዎች በፍጥነት በመተካት ሳይሆን ፈተናዎችን ተቋቁሞ የሚያልፍ ጠንካራ የሆነ ስርዓትን በመገንባት እንደሆነ አሳውቋል። እስኪ አንድ ጥያቄ ልጠይቃችሁ። በቀሪ ህይወታችሁ ውስጥ አንድ ቶዮታ ብቻ ንዱ ብትባሉ የትኛውን ትነዳላችሁ? ሐሳባችሁን በኮሜንት ሴክሽን ላይ አሳውቁ። የዛሬው ቪዲዮአችን ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቻው።